ሆይ ይቅርታ ጠይቋል። ይቅርታ የጠየቀው ደግሞ አይዘወይ ልጁን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጪ ሌላ ምንም የምታመጡት ነገር የለም። ዝም ብሎ ፍረጦ ቁረጦ አዋጣ። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ የተወዳችሁ ቤተሰቦቻችን ኦርቶዶክሳውያን ወንድሞቼ እህቶቼ ትውልደ ኢትዮጵያና ኤርትራውያን ሁሉ ጊዜ እንደምለው ከቆይታ በኋላ ስለሆነ የሰራ ያለውት ሼር ኮፒ ሊንካችሁ ሪፖስት ማድረጋችሁ በእጅግ ያስፈልገኛል። ስለዚህ ሁላችሁም ሼር በማድረግ ጀምሩልኝ። በፍጹም ቅንነት ነው ይሄን መረጃ እንድታደምጡኝ የምወደው። በድጋሚ ከወንድማችን እፎይ ጋር በተገናኘ ያሉ መረጃዎችን ላስደምጣችሁ ነው። እንግዲህ ወንድማችን እፎይ ይቅርታ ጠይቋል። ይቅርታ የጠየቀው ደግሞ ለቃላት አጠቃቀሜ ህፃናትና ትልልቅ ሰዎች የምታደምጧቸው ነገሮች ምናልባት የሚከባበዱ ቃላትንም ተናግሬ ከሆነ ለቃላቴ ግን ይቅርታ እጠይቃለሁኝ። ከዚያ ያለፈ ግን አንዳችም ያጠፋሁት ጥፋት የለም። በእናት ቤተክርስቲያን በክርስቶስ ላይም የተናገሩ አካላትም እንዲጠይቁ ይቅርታ እንዲጠይቁ ሊደረግ ይገባል የሚል መልእክት አስተላልፈዋል። ከሰሞኑ ያለውን ግብግብ እናውቀዋለን። ይገደል የሚሉ ጩኸቶች በስፋት ሲሰራጩ ነበረ። በእናት ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ያለውን እናስታውሳለን። የእስልምና ጉዳዮች ጠቅላይ ምክር ቤትም መግለጫ ሰጥቷል። እንዲሁም የሃይማኖት ተቋማት ጉባኤም መግለጫ ማውጣቱ ታውቋል። በአጠቃላይ ግን እኛ ከወንድማችን እፎይ ጎን ነን ስንል ነበር። እኔም እፎይ ነኝ ያለ ነበር። ኦርቶዶክሳውያን እንደምናስታውሰው እኔ እፎይ ነኝ የሚሉ ማህበራዊ ሚዲያ ላይ እኛም ጨምሮ በስፋት ስናሰራጭ ነበረ። ምንድነው እሱ ማለት የሚለው ነገር ሲንተንት ነው። በ40 በ80 የተጠመቅን ከእናት ቤተ ክርስቲያን አባል የሆንን የህብረቷ ተካፋይ የሆንን የክርስቶስ ብልቶች የሆን በሙሉ ወንድምና እህቶች ነን። ወንድማችን እፎይ ስለ እናት ቤተ ክርስቲያን ነው ድምጽ የሆነው፣ ስለ እናት ቤተ ክርስቲያን ነው ጥብቅና የቆመው፣ ስለ እናት ቤተ ክርስቲያን ነው የጮኸው። ስለዚህ የክርስቶስ አንዱ ብልት ነው። እኔም አኬም ጋዲሳም እናንተም ይሄን ድምጽ ምሰሙ ወንድሞቼ እህቶቼ ሁላችንም በህብረት በዚህ በእናት ቤተ ክርስቲያን ህብረት ውስጥ ያለን በሙሉ ወንድምና እህቶች ነን። አንዱ የአንዱ አካል ነው። ሁላችንም እርስ በርስ በቤተ ክርስቲያን በክርስቶስ ተጋምደናል፣ አንድ ሆነናል፣ ተዋህደናል። ስለዚህ እፎይ ላይ የሚደርሰው ነገር የሚደርሰው ስደት የሚደርሰው መከራ በሙሉ እኔን ይነካኛል። ስለዚህ እፎይ ነኝ ስንል ይሄ ነው ትርጉሙ። አኬ ላይ የሚደርሰው ነገር የሚመጣው ነገር በሙሉ እኔን ይነካኛል ነው። አኬ ብቻ አይደለም ሌላም ቦታ ላይ ያለ አንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚመጣው አማኝ ላይ የሚመጣው ነገር በሙሉ እኔን ነው የሚነካው። ስለዚህ በዚህ ህብረት ውስጥ አንድ እስከሆነ ድረስ ስለ ወንድሞቻችን ስለ እህቶቻችን ልንጸልይ፣ ስለነሱ ልናስብ፣ ስለነሱ ልንጠነቀቅ ይገባል። በዚህ አጋጣሚ እንግዲህ መንበረ ፓትርያርክ ጠቅላይ ቤተ ክህነትም ስራዎችን እየሰሩ እንዳሉ መረጃዎች ይወጡ ይገኛሉ። ነገር ግን ኦርቶዶክሳዊ ወንድሞቻችን ማህበራዊ ሚዲያ ላይ ዕቅበተ እምነት ላይ የሚሰሩትን እንዳው አባቶች አሉን እንዲሉ በጋድም ወጥቶ እንደው መግለጫዎች ቢሰጡ ጥብቅናዎች ቢቆሙ ቢያንስ እንኳን የአባትነት ነገሩ ቢታይ ለሌላው ምእመንም ጥሩ ነው ብለን እናስባለን። ይህን መረጃ ለመንበረ ፓትርያርክ ጠቅላይ ቤተ ክህነትም ይሁን ለሚመለከታቸው አካላት አድርሱልኝ። በፍጹም ቅንነት ነው። በእስልምና ያላችሁ ወንድሞቼ እህቶቼ፣ በፕሮቴስታንትም ያላችሁ ወንድሞቼ እህቶቼ እስቲ እንደው በሰከነ መንፈስ ሆነን ነገሮችን ብናስተውል የተሻለ ነው። ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃችኋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋሕዶ ሚዲያ ማዕከል የምዕመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል ይቃጠል እንዲሁም ደግሞ ጅሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምፅ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተ ክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀ ሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠርም። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለማህተብ እፎይ ነው። ዝም ብሎ ፍረጦ ቁረጦ አዋጣ። ይሄን ግለሰብ እፎይ የሚባለውን በተገኘበት ይገደል።
እፎይ ከቁርአን ውጭ ተናግሮ ከሆነ በህግ ስር ሆኖ በህግ ይጠየቃል። እንዲሁ በደፈና ፍለጦ ቁረጦ ማለት በህግ ባለበት ሀገር አያዋጣም። እሱ ለህግ ሲቀርብ ደግሞ በእናንተ በኩል ደግሞ በእግዚአብሔር ላይ ያላገጡ በእኛ ሃይማኖት፣ በእኛ ምእመናን፣ በእኛ ካህናት ችግር የፈጠሩ ያላገጡ ለህግ ይቀርባሉ፣ ለፍርድ ይቀርባሉ። ህግ ለሁሉ እኩል እስከሆነ ድረስ ተመልከቷቸው። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል። በእውነቱ ባለጌ ነው። በጣም እግዚአብሔር ባለጌ ነው። የምር ባለጌ ነው። በስተክል ባለጌ ነው። ሰሞኑን ደግሞ ክርስቲያኖች ጠግባቸዋን አንተ የሀያ ተመጋቢ ሊሁላ እነዚህ ቅቤ እየቀቡን ይመስላችኋል? እናንተ ስትሳደቡ ጽድቅ ይመስላችኋል? ስታዋርዱ ጽድቅ ይመስላችኋል? ብዙሃን ዘዴን በመጠቀምና በየትኛውም ሁኔታ አንዱ የሌላውን ሃይማኖት የሚያንቋሽሽ የተለያዩ የሃይማኖት ወይም እምነት ተከታዮች መካከል ያለውን መተማመንና መከባበር የሚሸረሽር ድርጊት እንደሚያወግዝ የኢትዮጵያ ሃይማኖቶች ጠቅላላ ጉባኤ አስታውቋል። እንዲህ ያሉ አቀራረቦችና ልምምዶች ከወዲሁ መታረም አለበት ያለው ተቋሙ ከዚህ አንጻር ሁለቱ የሀገራችን ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና የመንፈሳዊ ነጻ ላይ በሚገኙበት በዚህ ጊዜ ግጭት በሚፈጥሩ መልኩ በማህበራዊ ሚዲያው ላይ የሚሰራጩ የስነ ምግባራዊ ተግባራት የትኛውም የሃይማኖት ተቋም የማይወክል ነው ሲል አውግዟል። በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። ይህንን ህገወጥ ተግባር ተከትሎ በአንዳንድ ግለሰቦች ጥፋትን በጥፋት ለማረም ሲሞክሩ ይስተዋላል ያለው ጠቅላላ ጉባኤው ይህ ተግባር በየትኛውም የሃይማኖት ተቋም የማይፈቀድ መሆኑን አሳስቧል። በመሆኑም ህገወጥ ድርጊትን በፈጸሙ አካላት ላይ የህግ የበላይነት ሊከበር እንደሚገባም አሳስቧል። ባይዘዌ ልጁን ሆይ ብላችሁ ሰዓት ውስጥ ከታችሁ የአንድ ሳምንት አጀንዳ ከማድረግ ውጭ ሌላ ምንም የምታመጡት ነገር የለም። ምክንያቱም ስንጠይቅ የምንጠይቀው እኛ ህገ መንግስቱ ባሰፈረልን መብት በአንቀጽ 486 እስከ 487 ባለው ገጽ ላይ በሰፈረው ህግና ደንብ መሰረት እንጂ በጭፍን አይደለም። ህግን ላለፈ ደግሞ ሽፋን የምትሰጥ የትኛውም ቤተክርስቲያንም የትኛውም የሃይማኖት ተቋም የለም። መልካም። እሺ፣ አሁን ሁለት ነገሮችን እናገራለሁ። በደንብ አድርጋችሁ ታዳምጡኛላችሁ። ይህን ቪዲዮ ኮፒ ሊንክ ሼር ታደርጋላችሁ ማለት ነው። የመጀመሪያው የኛ ትዕግስት የኛ ዝም ማለት ምን ያክል ምንም አታመጡም የሚል ድምዳሜ ላይ እንደደረሱ እንግዲህ ሰምታችኋታል። ምንም አታመጡም ምን እንደምናመጣ እንግዲህ ከዚህ በኋላ የኛ ትዕግስት ፍራቻ መስሎ ከታየሽ እንግዲህ ምን እንደምናመጣ አብረን የምናየው ነገር ይሆናል። ከዛ ውጪ ግን አንቺ የጠቀሽው አንቀጽ ለራስሽም እንደሚሰራ ግን የጠነቃሽ ይመስለኛል። ሳላ እና ኢምራን የሚባሉ ሳላ አዳማ የሚኖረው ልጅ እና እዚህ አዲስ አበባ ያለው ኢምራን የሚባሉ ልጅ በክርስቶስ ላይ የተናገሩት በጣም አጸያፊ ነገር መቼም ቪዲዮን አልሰማሽውም ብዬ ለማመን በጣም ይከብደኛል። ስለዚህ የራስሽን ሸፍነሽ እፎይ እንዲቀጣ መተሽ የምታነበንቢው ፊልተርሽን ከፍተሽ መጀመሪያ የራስሽን ቤት ማጽዳት ያለብሽ። ስለዚህ አንቺ የምትናገሪው ነገር እኛ ጋር እንደሚሰራ አብረን ምን ይሆናል ማለት ነው። ለድፍረትሽ ደግሞ እኛም ምን አይነት አቅም እንዳለን እናሳይሻለን ማለት ነው። ስለዚህ እንቀጥላለን። እፎይ ማለት እኔ ማለት ነኝ። እፎይ ማለት እያንዳንዱ ኦርቶዶክሳዊ ማለት ነው። ስለዚህ እኛም በሕይወት አለን፣ እናንተም በሕይወት አላችሁ። ስለዚህ
አብረን እንቀጥላለን ማለት ነው። እፎይ ተይዞ ያንቺ ጀሌዎች የማይያዙበት ምንም አይነት ምክንያት አይኖርም። ህጉ ለሱ ሰርቶ ለነሱ ማይሰራ ከሆነ ደግሞ ያው እንግዲህ እኛም ወደ ምንሄደው እንሄዳለን ማለት ነው። አብረን አይደል ያለነው? እንቀጥላለን። ይገርማል። ዲፌንድ ማድረግ ሲያቅት ኃይል ትጠቀማለህ። እፎይ በመጽሐፍቶቻችሁ ውስጥ ያለውን አውጥቶ አሳያችሁ። እናንተ ግን መመለስ ሲያቅታችሁ ፓወር መጠቀምና ለመግደል ነው የተራራጣችሁት። ምኑ ላይ ነው የእፎይ ስህተት? የራሳችሁን ሐዲሳትና ተፍሲሮችን አውጥታችሁ ማንበብ ሲገባችሁ እሱ አውጥቶ አሳያችሁ። ለምንድን ነው ለመግደል የተራራጣችሁ ታዲያ? ተሳደበ የምትሉት እንደ ኡስታዞቻችሁ እንደ አቃቢዎቻችሁ ቤተ ክርስቲያንን እግዚአብሔርንና ክርስቶስን የተሳደበ አለ? ይህንንስ አይታችሁታል? ያላሉትስ አለ? ወደ ሌላ ከመሄዳችሁ በፊት እኛ ተሳድበናል ወይስ አልተሳደብንም ብላችሁ መጠየቅ አለባችሁ። ቼክ ማድረግ አለባችሁ። ለእናንተ የተሳደበ የለም። በነገራችን ያው ያለ ማስረጃ ያለ ምንም ማስረጃ ትሳደባላችሁ። እፎይ ግን ማስረጃ አውጥቶ ሲያሳያችሁ ስድብ መሰላችሁ። ለእኛ መገደል ጽድቅ ነው፣ ለእናንተ ግን መግደል መሸነፍ ነው። መሸነፍ ነው። የእውነቴን ነው የምላችሁ፣ መሸነፍ። ኧረ እስቲ ከቻላችሁ ተፍሲራችሁን አንብቡና አውጡና ዲፌንድ ማድረግ ሞክሩ። ቤተ ክርስቲያን ግን በዚህ ጉዳይ ላይ ለምን ዝምታ መረጠች? ኢኦቲሲስ ባለፈው ተራሩጦ ስለ ጥንታ አብሶ ላይ እንደዛ ተሯሩጣችሁ ያወራችሁ፣ አሁንስ ስለ እፎይም አላላችሁ። ቤተ ክህነት፣ ቅዱስ ሲኖዶስ ዝምታ መርጣችኋል። ቤተ ክርስቲያን ለምን ዝምታን መረጠች? ይገደል። ከክርስቶስ ፍቅር ማንም አይለየም። መከራ፣ ችግር፣ ሰይፍ፣ ሞት ከክርስቶስ ፍቅር የሚለየን ነገር የለም። ሰላማችሁ ይብዛ።